ብሌን ምን አይነት ስነ ስርዓት ነው? አታውቂም እንዴ? ቅርታ በሩ ክፍት ስለነበር አላስተዋልኩት። ቤት ስገቡ የፈቀድኩት እኔ ነኝ። ስለዚህ እኔ መሄዳችሁን እስካልፈቀድኩና እስካላሰብኩበት ድረስ አትሄዱም። ያው የመጣንበትን አለማ ጨርሰናል ለማለት ነው። እኔ ያልጨረስኩት ነገር አለ። ከኔ ክፍል ዶክመንት አንስተሃል? አራራን ሰው ቆይ ምን አይነት ሰው ነሽ እማዬ? ያንን ሁሉ ጊዜ እኔንም አባዬንም ስተዋሽኝ ነበር። እኔን ጨቆንሽ አውሬ አድርገሽ ያሳደግሽኝ ያኔ የቡክር ልጅሽ ስትከባከቢ ከርመሽ ነው ለካ። እባክህ አንድ ጊዜ ላስረዳ። ምንም አታስረጂ። አሁኑኑ የአባቴን ቤት ለቀሽ ወደ ልጅሽ አባት ቤት ሂጂ። ቆይ እዚህን ያህል ሰው ማሉ ጨካኝ አድርገሽ ነው የምታስቢኝ? ለካ ውጪልኝ። የአምናን ምርጫ ሁሉንም እንግዲህ ግራ አጋብቶ ተገኝቷል ማለት ነው። ብሌን በጣም ተናዳ እያለቀሰ ትገኛለች። የአምናን እናት እንግዲህ የደበቀችው ዶክመንት ታይቷል። አምናን እንግዲህ ሁሉንም ነገር አይቶ ደርሶበታል። እንግዲህ እናቱን እንቅ አርግቶ ሂጅና እንግዲህ የብኩር ልጅሽን ሂጅና ተንከባከቢ፣ እኔን እንግዲህ በጥላቻ እያሳደግሽኝ ቆይተሻል፣ ስታሰቃይኝ ቆይተሻል፣ በሂጂ ወደ ልጅሽ አባት እያላት ይገኛል። እሷ ግን እውነቱን ላስረዳ እያለች እንግዲህ ፊቷ ላይ ጭንቀትና ፍርሃት ይታይባታል። እንግዲህ ምንም ቢሆን ያው የደበቀችው ነገር ቢሆን ብታሰቃይም እናት ናት። በዚህ ልክ እናቱ መናገር አልነበረበትም። ነገር ግን ዶክመንቱን አይቷል፣ ደርሶበታል። መጠየቅ ነበረበት። እንዴት ሊሆን ቻለ ይሄ ነገር እንዴት ሊፈጠር ቻለ ብሎ እንግዲህ መጠየቅ ነበረበት። እሱ ግን በዛ ተቃራኒ እንግዲህ እንቀርብቷት ውጪና ሂጂ ከዚህ ቤት በኔም በአባቴም ስትጫወችብን ቆይተሻል እያላት ነበር የሚገኘውና እሷ እንግዲህ በጣም እያዘነችና እያለቀሰች ትገኛለች ማለት ነው። አምናንም ግን ይሄ ነገር እንዴት ነው ሊሆን የቻለው እያለ ነው የሚገኘው። እንግዲህ አንዱ ቤቱን እያበጣበጠ ያለ ሰው በመካከላቸው አለ ማለት ነው። እንደዚሁም እንግዲህ አምናን ጄሪን እንዲመርጥም ያደረገው ብሌን እንድትበሳጭ እንድትናደድ ያደረገ ሰው እንግዲህ በጎን አለ። እሱ ግን ይሄንን አያውቅም። ዶክመንቱን የተደበቀበት ቦታም አይቶ የተናገረው ሰው እንግዲህ ለብቻ ነውና ይሄን ነገር ግን ያው ዶክመንቱን የደበቀችበትን ቦታ ሰራተኛዋን ዜነብን እየጠየቀቻት ነበረ። እሱም እንግዲህ ክላሴን አጥድተሻሉ ብላ ነበር የጠየቀቻት። እሷ ዛሬ አጠዳዋለሁ ይቅርታ ነበር ያለቻት። ሚስጥሩ አልገባትም እና ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። ሰላማችሁ ይብዛልኝ። ዳር ድራማ እንግዲህ ደስ የሚልና አስተማሪ ድራማ ነው ማለት ነው። እንግዲህ ያው ወደ መጀመሪያው ላይ ያለ ነው ሁላችንም፣ ግን ያው በጣም ደስ የሚል ነው። በቤተሰብ ውስጥ የሚደረግ ድብብቆሽ ያው ተደብቆ አይቀርም፣ አንድ ቀን እውነቱ ይወጣልና እንግዲህ የአምናን እናት እየደበቀች ያለችው ዶክመንት ዛሬ ይፋ ወጥቶባታል ማለት ነው። እንደዚሁ እንግዲህ አምናን ያው በፊት ከብሌን ጋራ ነበረ ያለውና ብሌንን ይወዳታል፣ እሷም ትወደዋለች፣ እንደዚሁም ሲፈንም ትወደዋለች። እና እንግዲህ ምረጥ ተብሎ ነበርና ምረጥ ሲባል እንግዲህ የመረጠው ምርጫ በጣም ግራ የሚያጋባ ምርጫ ነው የሆነባቸው። ብሌንም በፈገግታ እየጠበቀችው ነበር። ሲፈንም እኔን ካሁን ይመርጠኛል እያለች እንግዲህ በፈገግታ እየጠበቀችው ነበረ። በዛ ተቃራኒው ግን የእሱ የወንድሙ ልጅ ወይም ደግሞ አክስቱ የሆነችው ሴትዮ ያው ተመካክረው እሷን ምረጥ በማለት ነበር ያደረገችውና እንግዲህ ጄሪ መርጧል ማለት ነው። ወደዳችሁም ጠላችሁም እኔ ጄሪን ነው እማገባው ነበር ያለውና እንግዲህ በጣም ተደናግጠዋል። በጣም ነው የተናደደችው። ሲፈንም በጣም ነው የተናደደችው። እንዴት ጄሪን ይላል በማለት እንግዲህ በጣም ተበሳጭተዋል። እናቱም እንግዲህ ልጄ አንድ ያናግረኝ አምናን ነበር ያለችውና እሱም እማዬ ምንም ነገር ማውራት አልፈልግም ነበር ያላት። እንግዲህ እሱም እየተደበቀው ሚስጥር ስለደረሰበት ይህ ሚስጥር ለማወጣጣት ነው ያው ምንም ነገር ለመናገር ፈቃደኛ አልሆነም ማለት ነው። የአምና እናትም እንግዲህ ግራ በመጋባት እንዴት ነው ልጄ እኔን ሳያማክረኝ ይሄን ነገር ያደረገው? የሆነማ የሚያውቀው የወጣ ሚስጥር አለ፣ የሆነ ነገርማ እዚህ ቤት ውስጥ አለም እያለች ነበርና እንግዲህ የአምናን አክስትም ጄሪን በይ የሚያስፈልገሽ ነገር አድርጊ፣ አሁን ተመርጠሻል እኮ ነበር ያለቻት። አዎ እሱማ ሚስቱ እንደሆነ መርጦኛል ብትልም እንግዲህ እና ታዲያ እህቱ እንድትሆኝ ነው እንደመረጠሽ ሚስቱ እንድትሆኝ ነው እንጂ መረጠሽ፣ በይጅና ከሚስትነት የሚያስፈልገው ነገር ሁሉ አድርጊለት ነበር ያለቻት። እሷም
ምን አይነት ልብሶች ልልበስ እንግዲህ ምናምን ነበረችና እንግዲህ አንቺን ለማስተማር አንድ ብዬ ድንጋይ ላይ ማስቀመጥ የለብኝም። የሚያስፈልገው ልብስ በተለይ ሳሳ ያለ አጠር ያለ ለስራው እንዲያቀልልሽ ነበር ያለቻት እና እሷም እንግዲህ ባለቻት መሰረት ለባብሳ አምናንን እንግዲህ አምናን ክላስ ሄዳ ነበርና በዛ ተቃራኒ አምናን ግን ምን ልትሰሪ ነው እኔ ክላስ የመጣሽው ነበር ያላትና እንዴት እንግዲህ እኮ ሚስት ሆኛለሁ ነበር ያለችውና በጣም ደስ የሚለው የአምናን መልስ ግን ሚስቴ እንድትሆኚ መረጥኩሽ እንጂ ሚስቴ አልሆንሽም ነበር ያላትና ሚስቴ እንድትሆኚ መርጬሻለሁ እንጂ ሚስቴ አልሆንሽም፣ ገና ነሽ፣ 80 ቀለበት አላደረግንም። ስለዚህ ሚስቴ አይደለሽም፣ አብረሽ ልተኛ አትችይም። ለወደፊት ሚስቴ እንድትሆኚ ነው እየተመረጥሽው። አሁን ከዚህ ክላሴ ውጪ። አይ ካንተ ጋር ነው ማረጋልሽ፣ ግን ፍራሽን አንጥፈሽ መሬት መተኛት ትችያለሽ ነበር ያላትና እሷም እሺ ደስ ይለኛል በማለት ፍራሿን አንጥፋ ከሱ ጋር ነበርና ነገር ግን ከአምናን አክስት ጋራ በመመካከር ያው ብሌንን ለማናደድ ሲፈንን ለማብሸቅ ሲፌንና ብሌንን እንግዲህ ለማብሸቅ አብራ እንዳደረች ደስ የሚል ሌሊትም እንዳሳለፈች እንደዚሁም እንግዲህ ውይ አምናን ገላው ሲለሰልስ አቤት ደስ ሲል እያለች እንግዲህ እያበሸቀቻቸው ነበርና ሲፈንም ይሄ ነገር ምንም ደስ አላለኝም ማነጋገርሽ ነበር ያለቻት። አክስትየዋም እንግዲህ ለሷ እያሽቃበጠች እየረዳቻት ነበርና በመጨረሻ ብሌን በጣም ተናዳ ከዚህ በላይ መስማት አልፈልግም ብላ ነበር ትሳት ሄደችውና ሲሆንም አይ ሄጄ ማረጋገጥ አለብኝ በማለት ነበረ እነሱ ወሬ እንግዲህ ስታ ሄደችውና መጨረሻ ላይ ግን ያው በጣም የሚያሳዝነው ነገር እነሱ ይሄን ሜንሽን አስበውበት ነው ያደረጉት። አምናን ምንም ያደረገው ነገር የለም። እሱ ግን እነሱ በሚያወሩት ተቃራኒ አምናን ለሚስትነት መረጥኩሽ እንጂ ሚስት ያልሆንሽም ነበር ያላትና እሱም ትክክል ነው። እሷ ግን ያው ብሌንን ተስፋ ለማስቆረጥ ይመስላል ይሄንን ነገር ያደረገችውና ቢሆንም ያው በመጨረሻም በጣም በሚያሳዝን ሁኔታ እንግዲህ ያን ሚስጥሩን ስለደረሰበት ዶክመንቱን ስላነበበ እናቱን እንግዲህ ሲጣርግቶ አንቋት ነበርና እናትየዋ ምንድነው ልጅ ምን ነው የምትለው ይሄን ዶክመንት ደብቀሽ ስትጫወችብን ይሄን አልደብቅንሽ እንዴ? ይሄን አልደብቅንሽ ምን አርግተንሽ ነው? እኔና አባዬን ይሄን ክፉ አርግተሽ ነው እንዴ የምታስቢን ነበር በማለት ያላትና ስለዚህ ውጭልን ከዚህ ከቤት ካሁን ሰዓት ጀምሮ ነበር ያለችው። እናትየዋ ግን እባክህ አምና ልጅ ተረዳኝ እባክህ አንዴ ላስረዳህ ነበር ያለችውና እሱ ግን ምንም የምታስረጂ ነገር የለም ከዚህ ቤት ውጭልኝ ብዬሻለሁ። እኔም ብዙ ጮክነሽ በብዙ በጥላቻ አሳድገሽኛል። ለካ የብኩር ልጅሽን እየተንከባከብሽ ኖሯል። በሄጂ ወደ ባልሽ ቤት ሂጂ፣ ወደ ልጅሽ ቤት ወደ ብኩር ልጅሽ ጋር ሂጂ ነበር ያላትና በጣም ደንግጣለች። ይሄ ሚስጥር ማን ያወጣው? ለምን እሱ ወጣ? ለምን ይሄ ሜንሽን ተፈጠረ? የሚለው እንግዲህ እያንዳንዱ ቤት ውስጥ ያለ ነገር ነው። እንደ ድራማ ቢቀርብም ግን አንዳንድ ጊዜ የምናደርጋቸው በትዳር ውስጥ የምናደርጋቸው ድብብቆሽ አንድ ቀን ይፋ መውጣታቸው አይቀርና በተቻለ መጠን ሁላችንም ግልጥ ብንሆን በቃ ግልጥ ሆነን በእውነተኛ ማንነታችን ሰውን ብንቀርብ ብዬ አስባለሁና የዛሬ ድራማ ይሄን ይመስላል። እንግዲህ በቀጣይ ሰፋ አድርጌ አዲስ ቪዲዮ ይዤላችሁ እመጣለሁ። ወደ ቻናሌ ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ሁላችሁም አብሮነታችሁ አይለየኝ እላለሁ።